በአማራ ፖለቲካ ውስጥ የግለሰብ አምልኮ የለብኝም። እውነት ለመናገር በሀሳብ የበላይነት አምናለሁ። ይህ ቢሆንም ግን በፖለቲካ ውስጥ ዋጋ የከፈሉ ሰዎች እንዲስማንትል እናደርጋለን ወይም ደግሞ የሚገባቸውን ክብር አንሰጥም ማለት አይደለም። ክብር ለሚገባው ክብር እንሰጣለን። እንደ ጀነራል አሳምነው ጽጌ አይነት በርከት ያሉ አማራ ክልል ለእውነት ሲሉ ህይወታቸውን የሰው እነ ሰናይ በርከት ያሉ ስቲል ማለት ጠቅሰን የማንዘልቃቸው ለእውነትና ለማንነታቸው ለክብራቸው ወይ ደግሞ ለያዙት ዓላማ መስዋዕትነት የከፈሉ በርከት ያሉ ክብር የሚገባቸው ጀግኖች በአማራ ክልል ውስጥ አሉ። እናከብራለን። ጊዜና ሰዓቱ ሲደርስ ያሰቡት ዓላማ ሲሳካላቸው ከፍ አድርገን ለትውልድ እንዲማርበት እናደርጋለን። ባንዳ፣ ወንበዴ፣ አጭበርባሪ በህዝብ ደም የሚነግድ አለሌ ሆኖ ዋጋ ያስከፈለን ህዝብን ደም የጠጣ የደም ነጋዴዎችን ደግሞ ለትውልድ እንዲማርባቸው ከስተታቸው ስተት ምን ያህል ዋጋ እንደሚያስከፍል እናስተምራቸዋለን። ላጠፉትና ላደረጉት ነገር ዋጋ እንደሚከፍሉም ጥርጥር የለውም። መናገር እንፈልገው ስለ እስክንድር ነጋ ነው። እስክንድር ነጋ በአማራ ፖለቲካ ውስጥ ወይ ደግሞ በኢትዮጵያ ፖለቲካ ውስጥ ታማኝነቱን ይዞ የዘለቀ በኢትዮጵያ ፖለቲካ ውስጥ ስለ እውነት ዋጋ የከፈለ በኢትዮጵያ ፖለቲካ ውስጥ ለህዝብ ለእውነት ሐሳቡን ወደ አደባባይ ይዞ የመጣ ላመነበት ነገር ዋጋ እየከፈለ ያለ ጀግና ነው። አንዳንድ ሰዎች የእሱን ስም ለማጠልሸትና እሱን ለማጥፋት የሄዱበትን አቅጣጫ በሙሉ እንረዳለን። ለምሳሌ እስክንድር ነጋ ኢትዮጵያኒስት ነው፣ እስክንድር ነጋ ፋኖ የሚለው በፕሮፌሰርና በዶክተር ማዕረግ ደረጃ ያሉ ያንን የህዝብ ተቀባዩነቱን ለማሳጣት ሲሰሩ የነበሩ ፕሮፓጋንዳዎችን እኔ ቋሚ ምስክር ነኝ፣ በህይወት ያለው ማለት ነው። እንደምነግራችሁ የኢትዮጵያ ኦርቶዶክስ እምነት ሃይማኖት ተከታይ ነኝ። የኔ አምላኬን ነው ማመልከው። ግለሰብ ማልከክ ሰው አምልኮ የለኝም። የአማራ ህዝብ ጥያቄን በሙሉ ጠንቅቄ አውቃለሁ፣ እረዳለሁ። የአማራ ህዝብ ጥያቄ ግለሰብ ላይ እንዲጠለጠል አልፈቅድም። አሁን ባለኝ አቋም ግለሰብ ነው ወይ ደግሞ የያዝነው ዓላማና የያዝነው መሰረት ወደ ተነሳንበት ዓላማ የአማራ ህዝብ ጥያቄ ዋናው ፒላራችን ነው። እሱን አልረሳም። ሆኖም ግን ክብር የሚገባቸውና መስጠት ያለብንን ክብር ሰጥተን የያዝነውን ዓላማ ወደፊት ይዘው ሊሄዱ ይችላሉ የምንላቸውን ግለሰቦች በተለያየ ጊዜ አጀንዳ በመስጠት በርከት ያሉ የአማራ ንጹሐን ታጋዮች ፕሮቴክት ማድረግ ሳንችል ገለን የቀበርን እኛው ነን። ጌትነትናው እኔው አንድ ግጥም ጽፎ አዳምጫለሁ። እኛው ነን የሚል እኛው ነን መሪ ማውጣት የምንችለው፣ እኛው ነው መሪ ማስተካከል የምንችለው፣ እኛው ነው መሪ ማስተማር የምንችለው፣ እኛው ነው መሪዎቻችን መጠበቅ የምንችለው። ለህዝብ ዋጋ የሚከፍሉ አካላቶችን አደባባይ ወጥቶ በመዘርጠጥ ለህዝብ ዋጋ የሚከፍሉ አካላቶችን ተጨባጭ ምክንያታዊ ነገር ካለ ያንን በሰለጠነ መልኩ ማስቀመጥ መልካም ነው ብዬ አስባለሁ። እያንዳንዱ ስተች በተጨባጭ መረጃና ባሉት ነገር አስቀምጬ ነው ይሄ ነገር አካሄዳቸው ለዚህ አይጠቅም የሚል ነው። በተጭበረበረና ወይም ደግሞ በማይሆን ነገር ክስ ማቅረብ ተገቢ ነው ብዬ አላስብም። እኔ ያንንም ህሊና የለኝም፣ ህሊና አይፈቅድም። ለምሳሌ ከህወሓት ጋር እንሰራለን ብለው የተነሱ አካላቶች ከህወሓት ጋር መስራት እንደማያዋጣ ከህወሓት ጋር የሚሰራ ማንኛውም ኃይል ወይም ደግሞ በኢትዮጵያ ወይም በአማራ ህዝብ ላይ ጄኖሳይድ ከፈጸመ ከብልጽግናም ከህወሓትም ከኦነግ ጋር እሰራለሁ የሚል ካለ የአማራ ህዝብ ደም ጠጭ ነው፣ የአማራ ህዝብ ጠላት ነው። ይህ አቋሜ ነው። የአማራ ህዝብም አቋሙ ነው ብዬ አስባለሁ። ኢትዮጵያኖችም ዋጋ ከፍለዋል። ከማንም ከኢትዮጵያ ከሁሉም ኢትዮጵያዊ በላይ ደግሞ ከሁሉም ኢትዮጵያዊ በላይ በርከት ያሉ ለየት ያለ ዋጋ የከፈሉ ስም ዝርዝሮች ሊኖሩ ይችላሉ። ስም ዝርዝር ስንከፍል ህወሓት ዋጋ ካስከፈለቻቸው መካከል አንደኛ በመጀመሪያ ደረጃ ወይም ደግሞ ዝቅ ከፍ ምናምን ብለን ስናነብ የእስክንድር ነጋን ስም አናጣውም። በቤተሰቡ ዋጋ እንዲከፍል እስር ቤት ውስጥ እንዲማቅቅ እስር ቤት ውስጥ መከራ እንዲያይ ጥቁር የለበሰውን ሱፍ መስሎ እንዲወጣ በአደባባይ እስከ በር መልሰው ወደ ውስጥ የመለሱበትን አቅጣጫ ማስቀመጥ ያሳያል፣ ብዙ መከራ ያሳያል ብዬ አስባለሁ። እስክንድር ነጋን ከህወሓት ጋር መክሰስ ተገቢ ነው ብዬ አላስብም። እስክንድር ነጋ በእርግጠኝነት የተቀነባበረ ድምፅ ካልሆነ እስክንድር ነጋ ከህወሓት ጋር ይሰራል የሚል እምነት የለኝም። ሰውየው ስራ ላይ ነው። ክብር ለሚገባው ክብር እንስጥ። ይሄ በመንደርተኝነት ይሄ በሴራ በተንኮል በጎጠኝነት አስተሳሰብ የአማራን ህዝብ ጥያቄ ማስመለስ አይቻልም።
በአማራ ህዝብ ላይ ጄኖሳይድ እንደሚፈጸም በአደባባይ በመጀመሪያ ደረጃ ወጥቶ የተናገረው እስክንድር ነጋ ነው። በየትኛውም የፖለቲካ ፓርቲ ውስጥ ገብቶ አቋሙን ሳይቀይር እስከዛሬ በዛው አቋሙ እየቀጠለ ያለው እስክንድር ነጋ ነው። ማንም ባንዳ እየሄደ ገብቶ በየአካባቢው የአማራን ህዝብ ዋጋ ሲያስከፍል እስክንድር ነጋ ላመነበት ዓላማ ምድር ላይ ገብቶ ዋጋ ከወንድሞቹ ጋር ሆኖ ምድር ላይ ዋጋ እያስከፈለን ያለው በአማራ ፖለቲካ ውስጥ የሴራ ፖለቲካ ስለሚበዛ ጠላት በቀላሉ አማርኛ የሚያወሩ ጠላቶቻችን በአማርኛ ተጠቅመው ለመከፋፈል ስለሚመቻቸው ወደፊት የህዝቡን ጥያቄ ያስመልሳሉ የሚባሉትን አካላቶች ፖለቲካው ባልገባቸውም በገባቸውም በሴራ በመጡም ሰዎች ብዙ የአማራን ፖለቲካ ጥራት ለማሳጣት የሚካሄዱ አካታቸው ጠንቀን ብንመለከት መልካም ነው። እስክንድር ነጋ እውነት ለመናገር ከህወሓት ጋር ይሰራል የሚለው እምነት የአማራ አፋድ መግለጫውን መመልከት እስክንድር ነጋ የሚመራው ድርጅት አፋድ ያለው ማኒፌስቶ ማየት በቂ ምላሽ ይሰጣል። የግለሰብ ጥላቻና የሴራ ፖለቲካ የትም አያደርሰንም። መሪዎቻችን ጠብቅ። ድል ለአማራ ህዝብ።